ጤና ይስጥልኝ አከም ነገያ ሄቶቴ ጠና ብለይ ወይም ነሁ መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሐሳብ ማጣት ይቀራል። ወደው በኪነ ጥበብ የሙዚቃ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች በእውነተኛ ሁነቶች ላይ የተመሰረተ በየክፍሉ ከአዳዲስ ርዕሰ ጉዳዮች ጋር የሚደመጥ አዝናኝ የቤተሰብ ድራማ ወፌ ቆመች። አዋርድና ቴዲ አንተ ቴዲ አቤት። ምን ነው ዝግጅቱን አቋርጠው ወዴት ነው የምትሄደው? ወደ ቤቴ። ወደ ቤቴ? እንዴ ለምን? ችግር አለ? ማለት ያልተመቸ ነገር አለ? አረ ሁሉም በጣም አሪፍ ነው። የጎረቤት ልጅ ከበላ ከጠጣ ወደ ቤቱ ውልቅ ነው አይደል? ንግግሩስ? የምን ንግግር? ቀድሞ በልማት ቤታቸው የተነሳ ነዋሪዎችን ወክለ ንግግር ታደርጋለህ ምናምን። ማ እኔ? ታዲያስ ሞጃ ሰፈርና አዲስ የገባህበትን ሰፈር ያለውን አየር ቺኮች ምናምን እያነጻጸርክ ንግግር ታደርጋለህ ተብሎ ፕሮግራም ተይዞላል ነበር። ለማለኔ? አረ በእናትሽ አትበጅ። ምን ስለሆንኩ ነው እኔ ንግግር የማደርገው? ውሸት ነው? አረ ፈጠራ ነው። አትዋሽ። አቦ ለምን ዋሻለሁ? የመጣሁት እኮ እናንተ ስለጋበዛችሁኝ ነው እንጂ ምንም የማቀርበውም የሚቀርብልኝም ነገር የለም። እስኪ ሙች በለኝ። አይስዌ አባቡ ሸውዶኛል ማለት ነው። እሺ በቃ ተው። ቀላል ተዋለሁ። ግን አንተ ቻው እንኳን አትለኝም ስትሄድ? ደስ የሚል ሙድ ላይ ስለሆናችሁ ላለመርብሽ ብዬ እኮ ነው። ያው ቤቴ ሩቅ ስለሆነ ደግሞ በጊዜ መሄድ አለብኝ። በል በዚህ ሰዓትማ አትሄድም። ከቆየሁ ታክሲ አላገኝም። ተይ ሰላም። አታገኘ ትንሽ ትጫወታለህ። ተይ በእናትሽ በኋላ ጅብ ታስበይኛለሽ። ሂድ። ጅብ አለ እንዴ ሰፈራችሁ? ሞልቶ ጅብ ካለማ እንዳውም በቃ ለቅህም አትሄድም። ከዛስ የዚህ ሰፈር ጅብ ይብላል? ሲጀመር እዚህ ሰፈር ጅብ የለም። ሲቀጥል ሞጃ ሰፈር ማደሪያ ሞልቷል። አረ ፕሊስ ሰላም። እንዴ ሰፈር እኮ ለቀናል። ጎረቤት ጋር ምናምን እንዳላደር ደግሞ ጎረቤቶቻችንም ይሉ ከናንተ ሰፈር ሰው ጋር ደግሞ ብዙ አልተዋወቅም። የታድራሉ እናንተ ግን እንደዚህ ማደሪያ አልክ። ሲጀመር ዛሬ ሞጃ ሰፈር ሰው ይተኛል እንዴ? የመሰነባበቻ ዝግጅቱ ሌሊቱን ሙሉ ነው እንዴ? አሁን ይመቻችሁ። እኔ የለሁበትም። አረ ቴዲ ይሄማ ነውር ነው። እኔ ሴቷ አትሄድ ብዬ እየለመንኩ አንቺማ ቤትሽ በር ላይ ቆመሽ ነው። በኋላ ግቡ ቢባል እኔ ታባቴ ይገባል። ውሽ ለምን ታካብዳለህ ግን? ማደሪያ ቢጠፋኛ ቤት አታድር። አረ እንዴ ይሄማ በጣም ይደብራል። ለምን ይደብራል? እኔ እናንተ ቤት ላድር ችግር አለ? አባትሽ አይገሉኝ? ምን አጠፋ ብሎ ይገላል እንዴ? እኔ እኮ እናንተ ቤት የማውቀው አንቺን ብቻ እኮ ነው። ቢሆንስ? እንዴ እኔና አንቺ የሆነ ነገር ያለን ነው ቢመስላቸውስ? ትንሽ አይና አላወጣሽ? ምን ማለት ነው? ማን እንደሆንኩ አያውቁ ወይም አንቺ ዘሽን ስትጂ ወዲያው ቦይፍሬንድሽ እንደሆንኩ ምናምን ይገምታሉ። ያሳፍራል ቦይፍሬንድ ብትሆን ስልሽ ያው ሂድ በቃ ጅብ ሳይመጣብሽ። ቻው ሰላም። ቆይ አንዴ አናግሪኝ። ምንድነው የማናግርህ? ትንሽ የተናደድሽብኝ ስለመሰለኝ ብናወራ ደስ ይለኛል። አቦ በእናትህ መሄድ ፈልገሃል አይደለ? በቃ ሂድ። ሰላም እጄ ልቀቀኝ። ኧረ ያው ለቀኩሽ። ተረጋጊ። ሰላም ምንድነው? እሺ እናንተ ቤት ባድር ቦይፍሬንድሽ አይደብረው? ምን አልክ? ሰምተሻል? ቻው። እሺ ቆይ አንዴ አናግሪኝ። ሰላም ጠብቂኝ። ቆይ አንዴ። አንቺ ሰላም ባንቺ ነው ማማሬ። ይመቻችሁ። በእውነት የሞጃ ሰፈር ልጅ በመሆኔ አኮራችሁኝ።
የት ደብቃችሁት ነበር ይሄንን ሁሉ ውበት? ዝግጅታችን ይቀጥላል። ዘፈኑ፣ ጨዋታው፣ ሽልማቱ ገና አልተነካም። አሁን በቀጥታ የምናልፈው ወደ አዋርድ ዝግጅታችን ነው። በሞጃ ሰፈር በተለያየ መልኩ የሚታወቁና ለሰፈሩና ለነዋሪዎቹ በተለየ መልኩ አስተዋጽኦ ያደረጉ ሰዎችን ሽልማት እንሰጣለን። አዋርዱን የሚያዘጋጁልን እነ ናኒና ባሪያው ሽልማቱን እስኪያዘጋጁ ድረስ በአንድ ሙዚቃ እንዝናናለን። ዲጄው ደከመው እንደ ዲጄ ስክራች ሰላም። አቤት። እርቅ ምናምን ብንፈጥር ምን ታስቢያለሽ? ምን ማለት ነው? ስታኮርፊ ደስ አይለኝም። አላኮረፍኩም፣ ዝም ነው ያልኩት። እሺ በቃ ይቅርታ። ለምኑ? ላስቀየምኩሽ? አልተቀየምኩ። ካልተቀየምሽኝ እና አብረን እንጨፍር። መሄዱን ታውቀው? ማደሪያ ፈልግልሃለሁ ብለሽ ቃል ገብተሻል። ኧረ እሱማ ምንም ጣጣ የለው። ቤት አጠብቁኝ ብዬ ደውያለሁ። አረ አሁን ደስ አለሽ? አባ ታናገረኛለህ? ለምን አላናግርህም? ጥፋት አጥፍተን ከቤት እንዳትወጡ የሚል ቅጣት ተጥሎብን ትዕዛዝን አፍርሰን እዚህ ስለመጣን እውነቱን ለመናገር በመምጣት ደስ ብሎኛል። አንተ ባትመጣ ኖሮማ የመውጃ ሰፈር ሰው በወንበር ቀጥቅጦ ይገለኝ ነበር። አሁን እንዴት ነህ? ደህና ነኝ። እዚህ ትከሻዬ ላይ መቱኝ። ቀለው እጄን እንዳላንቀሳቀስ አድርጎኛል እንጂ ደህና ነኝ። ሐኪም ቤት ለምን አትሄድም? ግድ የለም፣ ወጌሻው አስራትን ሊጠሩልኝ ሄደዋል። አባ ስለተፈጠረው ሁሉ ይቅርታ። አንተ ምን አጠፋህና? ቢሆንም እንደ ሰው ማስቀየም እንደጀመርክ አይቼ ቀደም አድርጌ ባስቆም ነው ይሄ ሁሉ ነገር እኮ አይደርስብህም ነበር። እውነት መናገር ሰው ማስቀየም ነው። እውነት ለሚነገረው ሰው ስድብ ከሆነበት ምን ታደርገዋል? ስድብም እኮ በጸባይ አግባብተህ ስትነግረው አንዳንዴ ምርቃት ይመስላል። ልክ አንተ እንደምታደርገው። እኔ አልተሳደብኩም እንዴ? እየደጋገምክ ታምራላችሁ ትላቸዋለህ። እንደው አሁን ማይሙት እንደው በሞጃ ሰፈር የሚያምር ሰው አለ? ሰው እኮ እውነቱን ያውቀዋል። የውስጡን ቆሻሻ ደብቆ ዘንጦ የመጣው እውነቱን ሊሰማ ይመስላል። እውነቱን ለመርሳት ልቡ እስኪጠፋ ሊጨፍር እንጂ። ብቻ ሰውን አውቀዋለሁ ማለት ዘበት ነው። ሰውም ያውቀኛል ማለት አይቻልም። እሱንም አቋየውት። ይኸው በሞጃ ሰፈር ተወልጄ አድጌ ለወግ ማዕረግ በቅቼ አግብቼ ወልጄ አርጅቻለሁ። የገዛ አብሮ አደጎቼና ወገኖቼ እኔ ላይ እንደዛ ያለ ጥቃት ያደርሳሉ ብዬ አስቤውም አልሜውም አያውቅም። በቃ እርሰው። በልዘፈኑ እያለቀልህ ነው። ሂድ ወደ ሽንገላ። ለምታቀርበው ንግግር ተዘጋጅተሃል አይደል? እኔ እኮ እኔ አማረ ንግግር ላቀርብ። እነዚህ ቅድም ለተናገርኩት እጄን የሰበሩኝ ብጨምርበትማ አንገቴን ነው የሚቀነጥሱት። ጎመን በጤና እኔ ትቼዋለሁ። ሂድ አንተ። እሺ በል። ለንግግር የያዝነውን ጊዜ ሙዚቃ እንለቅበታለን። አባቡ። አቤት አባ። የኔ ባትሆን ይቆጨኝ ነበር። በቃ ይሄን ልነግርህ ነው። አመሰግናለሁ አባ። የምወዳችሁ የሞጃ ሰፈር ሰዎች አላችሁልኝ? ኑሩልኝ። አሁን ለሽልማት ተዘጋጅታችኋል? በጣም ጥሩ። ናኒ መተሻል? መጥቻለሁ። ለዛሬ አዋርዳችን ስንት ሰዎችን ለሽልማት ተመርጧል? በተወዳዳሪዎቻችን መካከል የነበረው ፉክክር በጣም ኃይለኛ ነበረ። በመጨረሻ ግን 5 ሰዎችን ለሽልማት መርጠናል። አይሰማም። ስንት ሰዎችን እንሸልማለን? 5። በምን ዘርፍ ነው ያወዳደራችሁት? ምርጥ ተመላላሽ የቤት እመቤት ዘርፍ፣ ምርጥ የሞጃ ሰፈር ተርብ ዘርፍ፣ ምርጥ ስራ ፈት ዘርፍ፣
ምርጥ ልጃገረድ ዘርፍና ምርጥ አስምጥ ዘርፍ ናቸው። የሞጃ ሰፈር ምርጥ ተመላላሽ የቤት እመቤት፣ ምርጥ ተርብ፣ ምርጥ ስራ ፈት፣ ምርጥ ልጃገረድ፣ ምርጥ አስምጥ እነማን ናቸው? በመጨረሻ ስድስተኛ ሳይሆን በልዩ ሽልማት ዘርፍ ምርጥ የሞጃ ሰፈር ልዩ የልማት አምባሳደር እንሸልማለን። አሸናፊዎቹ ማወቅ ትፈልጋላችሁ? ጭብጨባ ታለታዳ ሽልማታችንን እንጀምራለን። በምርጥ ተመላላሽ የቤት እመቤት ዘርፍ የተወዳደሩት በርካታ የቤት እመቤቶች ናቸው። አሸናፊዋ የቤት እመቤት ግን ባለ ሪከርድም ጭምር ናት። ከባለቤቷ ጋር ከተጋቡ 16 ዓመት ሆኗቸዋል። በዚህ ጊዜ ውስጥ እመቤቷ ለ71 ጊዜ ከባለቤቷ ጋር ተጣልታ ከቤት ወጥታ ተመልሳ ታርቃ ገብታለች። ከባሏ ጋር ተጣልታ ለረጅም ጊዜ ከቤት ወጥታ የቆየችው ለ47 ቀን ሲሆን ለአጭር ጊዜ ተጣልታ የወጣችው ደግሞ ለ48 ሰዓት ነው። ለ72 ጊዜ ተጋብቶ በመፋታት በሉት በቃ ተመላላሽ ትዳርን በማስኬድና ፍቅርን በማደስ ምርጥ ተመላላሽ የቤት እመቤት ተሸላሚ ወይዘሮ ሎሚ ፈቅበሉ። ወይዘሮ ሎሚ ፈቅበሉ። ወይዘሮ ሎሚ ፈቅበሉ። ወይዘሮ ሎሚ ፈቅበሉ እባክዎ መጥተው ሽልማቱን ይሰዱ። ምን አልከኝ? መልእክት ነው። ውድ የሞጃ ሰፈር ነዋሪዎቼ በእውነት ለማመን የሚከብድ ነው። ሰበር ዜና አለን። አሁን በደረሰን ብሬኪንግ ኒውስ መሰረት ወይዘሮ ሎሚ ፈቅበሉ ለ72ኛ ጊዜ ከባላቸው ጋር ተጣልተው በመሄድ የራሳቸውን ሪከርድ ሰብረዋል። በአዋርድ ስነ ስርዓቱም ላይ ባለመገኘታቸው እናዝናለን። ተወካይ ካላቸው ሽልማቱን ይወስዳል። አሁን ወደ ሁለተኛው ተሸላሚ እናልፋለን። ሁለተኛው ተሸላሚ የሞጃ ሰፈርን በጭቃ ጠፍጥፈው ሰርተዋታል ማለት ይቻላል። አብዛኞቻችን የምንኖርባቸው መኖሪያ ቤቶች ከጭቃ የተሰሩ እንደመሆናቸው ጭቃ አብኩተው ለስነው ግድግዳዎቻችንን ፈጥረዋል፣ አሳምረዋል። ምርጥ የሞጃ ሰፈር ተርብ አቶ ዘመናዊ ጎሹ ወደ መድረክ መጥተው ሽልማቱን ይሰዱ። አቶ ዘመናዊ በሰፈራችን ብቸኛውና አንጋፋው ጭቃ ለሳይ ናቸው። ምርጥ ተርብ ብለናቸዋል። አቶ ዘመናዊ ምን ተሰማዎት? አስታዋሽ አትጡ። እስከ ዛሬ ስንኖር አንድም አካል አስታውሶ ሸልሞኝም አያውቅም። በእውነቱ እኛ ጭቃ አቡኪዎች ሰው በድንጋይ ቤቱን መስራት አቅሙ ባልነበረው ወቅት ጀምሮ እሾሁንም ጠርሙሱንም ድንጋዩንም ተቋቁመን ጭቃውም ደጃደረ መጋኛ መታው ሳንል በእጃችንም በእግራችንም አለስልሰን ስናበቃ እኛ ቀና ሳንል ሰው ቤት ውስጥ አድሮ ቀና ብሎ እንዲሄድ ስንለፋና ስንደክም ኖረናል። አሁንማ አቅማችንም ተዳክሟል፣ አፈርም ተወዷል፣ ስራችንም ቀዝቅዟል። ሰውም እንደ ድሮ አይደለም፣ የጭቃ ቤት ተጠይፏል። እንደ ሀገር ባለውለታነታችን ሳይሆን እንዳልባል ዕቃ ተቆጥረናል። ጡረታም ያለን ብንታመም እንኳን የሚያሳክመን የለም። ወደፊት ምን ለመስራት ያስባሉ? ወደፊት እንግዲህ ከሙያ ጓደኞቼ ጋር በመሆን እየጠፋ ያለውን ሙያችንን ከሞት አፋፍ ለመመለስና ከተቻለም እየጠፉ ካሉ ሙያዎች መካከል ማስመዝገብና የምንሰራቸው ቤቶች እየጠፉ ቢሆንም እኛን ሙያተኞችን በቅርስነት ለማስመዝገብ። ይበቃል። አቶ ዘመናዊ ሽልማቶን ክፈቱት። አምላክ ብድራችሁን ይመልስልኝ። በእውነቱ ከልቤ ነው የማመሰግናችሁ። ብድራችሁን ፈጣሪ ይመልስልኝ። የአቶ ዘመናዊ ሽልማት ታች ስክሪን የሆነ ሞባይል ቀፎ ነው። እንግዲህ ሞጃ ሰፈርን ለቃችሁ ወደ ተለያዩ የከተማ ክልል ስትሄዱ መኖሪያ ቤትም ሆነ ማዕድ ቤት በጭቃ ማሰራት ከፈለጋችሁ ደውሉላቸው። ለጓደኛ ለዘመዶቻችሁ እየነገራችሁ ቢዝነስ አምጡላቸው። ወደ ተከታዩ ተሸላሚያችን እናልፋለን። ሶስተኛው የሽልማት ዘርፍ ምርጥ የሞጃ ሰፈር ስራ ፈት ዘርፍ ነው። ስራ ፈት እንግዲህ በሽ ነው። ማንን ከማን መርጦ መሸለም እንደሚቻል አላውቅም።
ከፍተኛ ፉክክር የተደረገበት ዘርፍ ነው። ቢሆንም ተሸላሚው ስራ ፈታችን ከሌሎች ሁሉ የሚለይበት ጠንካራ የስራ ፈትነት ጎን አለው። ተማሪ በነበረበት ጊዜ ትምህርት ቤት ደርሶ ሲመለስ የቤት ስራውን የሚሰሩለትና የሚያጠኑለት አባቱ ነበሩ። አሁን ድረስ የውስጥ ሱሪውንና ካልሲውን ሳይቀር ልብሱን የሚያጥቡለት ምግብ የሚሰሩለት እናቱ ናቸው። መብላት ራሱ ከስራ ተቆጥሮበት ሲበላ የሚያጎርሱት እናቱ ናቸው። ከተወለደ 34ኛ ዓመቱን ይዟል። እስካሁን ከቤት ውጪም ሆነ በቤት ውስጥ ስራ ሰርቶ አያውቅም። ይህ ሰው ስራ ለመስራት ራሱ ስራ ሳይመስለው አይቀርም። የሞጃ ሰፈር ምርጥ ስራ ፈት ዳንኤል ከልካይ። ዳንኤል ቁጭ ብሎ ይታየኛል። ወደ መድረኩ መጥተህ ሽልማትን ብትቀበለን። ዳንኤል ከተቀመጠበት ተነስቷል። ዳንኤል ጎንበስ አለ። እንዴ ዳንኤል ስራ ሊሰራ ነው እንዴ? ዳንኤል ድንጋይ አንስቷል። እንዴ በድንጋይ ሊመታ ነው። ይሄ ልጅ እኮ ሰው ለመማታት ድንጋይ ካነጣጠረ አይስትም። በዚህ የማነጣጠር ችሎታው ከቀጠለ ወደፊት ምርጥ ኢላማ ተኳሽ ሆኖ አገራችንን በኦሎምፒክ አንዳማል እንዴ ሳምንት ባለክትስ ይሄን የወረወርከውን ድንጋይ ጠረብ አድርገህ ኮብልስቶን ብሰራበት ኖሮ ይሄኔ ታላቁ ስራ ፈት መሆኑ ቀርቶ ታላቅ ስራ ፈጣሪ ብለን እኛም ባንሸልምህ የሚሸልምህ አታጣም ነበር። ግልግል ዳንኤልን እናቱ ወደ ቤት ይዘውልን ሄደዋል። ድንጋይ አበሳኝም የሚል ፍቃደኛ ካለ ሽልማቱን ቤቱ ድረስ ወስዶ ሊሰጠው ይችላል። ቀጣዩ ተሸላሚ ማን ነው? ናኒ ምርጥ የሞጃ ሰፈር አስምጥ። እስኪ ትንሽ አስተዋውቂው። ምርጡ የሞጃ ሰፈር አስምጥ የሰራውን ተአምር ዘርዝሮ መጨረስ ይከብዳል። እየተከፈለው ሴት የማስመጥና የመጀንጀን ስራ ይሰራል። እስከዛሬ የጀነጀናቸውን ሴቶች ቁጥር ጠይቀነው እሱም አያውቃቸውም። ዝንብ ራሷ በአጠገቢ ስታልፍ አየት ሳደርጋት መሬት ወርዳ ጠብ ትላለች ይላል። ታስተውሱ ከሆነ ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ከሰራናቸው ስራዎች አንዱ ወደፊት በልማቱ ከሚነሳ የሞጃ ሰፈር ጋር ፎቶ መነሳት የሚፈልጉ ሰዎችን ፎቶ አንስቶ ብር መቀበል ነበር። ምርጡ የሞጃ ሰፈር አስምጣችን ታዲያ ወደ 200 የሚሆኑ ሰዎችን አሳምኖ ፎቶ እንዲነሱ አድርጓል። ምን ብላቸው ነው እንዲህ ፎቶ ለመነሳት የሚጋደሉ ብለን ስንጠይቀው ወደፊት ሞጃ ሰፈር ተነስቶ ከሚሰሩት አዳዲስ ህንጻዎች አንዱ እንደ ሐውልት ፎቶ በሰዎች ምስል የሚሰራና ሞጃ ህንጻ የሚባለው ነው። ፎቶአችሁ እንዲገባ ከፈለጋችሁ ተነሱ እያለ እንደ አክሲዮን ሽያጭ ያስተዋውቅ ነበር። ምርጥ የሞጃ ሰፈር አስምጥ ኤፍሬም ደጉ። ኤፍሬም ደጉ ሽልማቱን መጥቶ ይወስዳል። ጊዜ ለመቆጠብ ያህል የሞጃ ሰፈር በምርጥ ልጃገረድ ዘርፍ አሸናፊዋን ወደ መድረክ እጠራለሁ። ምርጧ ልጃገረድ ማን ትሆን? ልጃገረድ ብርቅ በሆነበት በሞጃ ሰፈር ክብሯን ጠብቃ የኖረች ልጃገረድ ናት። በእድሜም ትልቋ ልጃገረድ ናት። ስሟ ራሱ በቀላል የማትበላ የማትጨበጥ መሆኗን ይመሰክራል። የሞጃ ሰፈር ምርጧ ልጃገረድ ሽልማት አሸናፊዋ ፍሬገነት ቃሌ። እንዲናትና ፍሬገነት በመስመ ፍራፍሬ ወደ መድረኩ እየመጣች ነው። ፍሬ መጣለች። ፍሬሻ ምን አደረኩሽና ነው እንድትጨርም ድረስ በፊታችን ወደ ሞጃ ሰፈር ቢብሎች ለተፈጠረ ቴክኒክ ችግር ይቅርታ እንጠይቃለን። በእናትህ እስቲ ለንዴትሽ ዕውቅና ሰጥተናል። ንዴትሽን በሩ ላይ አበርዳለሁ ብለሽ በሩን ብትገነጥይው ግን ቤቱ እንዲፈርስ ሲገመት ከነበረው ዋጋ ላይ ታስቀንሽብኛለሽ።
ይሄ ቀልድ አይደለም አማረ። ቀልድ ነው መቻልኩኔ። ቀልድማ ነው እንዴ? ለጨዋታ ብለን ያዘጋጀነው አዋርድ ነው። እውነትም አዋርድ። ምን በድጄ ነው አንተ እዛ ሁሉ ሰው ፊት የምታዋርደኝ? ተዋረድኩ። ወይኔ ፍሬገነት አዋርድ ነው ያዋርድ። አንቺ ደግሞ ልጃገረድ ስለሆንሽ እንሸልምሽ አሉሽ እንጂ ምን ብለው አዋረዱሽ? ዝም ይበሉ እርሶ። ያልተነካ ግልግል ያውቃል አሉ። አሁን እርሶ ልጃገረድ ኖት ቢባሉ ደስ ይለውታል? እንደው ተመልሶ የሚገኝ ቢሆን ለምን ደስ አይለኝ? አግኝቼ ነው በቤሎ ነበር ማገባው። ሳቃችሁ? አልሳቅንም እኮ ሐሳቡ እኮ ለመሳቅና ለመጫወት ነው እንጂ ሰው ለማዋረድ አይደለም። እንዴ ሙድ አይገባሽም እንዴ? ጉድጓድ ግባ። እሺ አንቺ ደስ ካለሽ እገባለሁ። ግን ልጃገረድ መባል እንዲህ ኮረንቲ ጨብጬ ካልሞትክ ያስብላል እንዴ? ቆይ አንተ ልጃገረድ መሆኔን በምን አወቅ? ልጃገረድ መሆኔን በምን አወክ? አዎ በምን አወክ? መልሳ ዝም ብሎ አፍ እንዳመጣል መናገር አይደለም። አስመርምረኛል እንዴ? በቃ አለማግባቷ ነው አይተን ነው። ያላገባ ሁሉ ልጃገረድ ነው ያለው ማን ነው እንዴ? እንዲህ አይደለም መልስ። ያላገባ ሁሉ ልጃገረድ ከሆነ እኮ ሞጃ ሰፈር ያሉ ሴተኛ ዳሪዎች ሁሉ ልጃገረድ ናቸው ማለት ነው እኮ ባንተ አባባል። ሊሆን ይችላል። እኔ በምን አውቃለሁ? በሉ መኝታዬን ስጡኝ። የዚህ ቤት ጨዋታ ምኑም አላማረኝም። እዛ ከበሮ ሲደለቅብኝ አመሻው ታንሶ ደግሞ እዚህ በሌለ ድንግልና ላይ ወጋ አይጠረቅብኝም። እድላዊት ሰላምና አንቺ ሆናችሁን ያልጋ ላይ ተኙ። ይሄ የተሰበረ እጅ የሚያስተኛኝ ከሆነ እኔም ሶፋው ላይ ጋደም እላለሁ። እሺ የዝግጅቱን ዕቃ መላልሼ ልምጣ። አርፈ ተቀመጥ። አልታወቅህ እንደሆነ እንጂ ሰው ሸልማለሁ ብለህ ጠብደል ጠላት አፍርተሃል። ደግሞ አንዱ ማጅራትህን ብሎ አንተን ስናሳክም እንደር። ኧረ እንደው አናቱን ባሉልኝ አንጀቴ ቅቤ ጠጣ ነበር። ተይ ፍሬገነት ጨርሰሽ አትናገሪ። ምንም ቢሆን ያሳደግሽው ልጅሽ ነው። አንድ ነገር ቢሆን ያቀብሩለትም ቢሆን ስራ ፈተሽ መዋልሽ አይቀርም። ለማንኛውም ይሄን ሰፈር ለቀን እስከምንሄድባት ቀን ድረስ ከቤት አትወጣም። እንዴ ለምን አትወጣም ብያለሁ? አትወጣም። በወጣስ? ብትወጣማ አንደኛ ያ ስራ ፈት ብለህ ሰው ፊት ያዋረድከው ጎረምሳ ስርህን ነቅሎ ያስቀምጥህና ስራ ያደርግሃል። እንዴ እና ዝም ብዬ ቤት ተቀምጬ ምን ስሰራ ልውል ነው? ቤትም እኮ ዝም ብሎ ሲያስቀምጥ የሚውል ከተገኘ ሰየው ነው። እንዴት? ፍሬገነትን የምታክል አንጋፋ ልጃገረድ ጠላት አስቀምጠሃላ። እንደው ምን ይሻልሃል? ከቤት ጠላት፣ ከውጭ ጠላት። ስነ ስርዓት የያዙ ደግሞ እርሱ ከሰደበኝ አምጥቶ የነገረኝ ባሳሉ። ሰዓት በሌለበት ጭስ አይጭስም ባክሽ። አይምን ነው እንከባበር እንግዲህ። የሆነ ሆኖ ሞጃ ሰፈር ለኔ ያልሆነ ላንተ አይሆንም። አሁን ሁላችንም ትኩረታችን መሆን ያለበት ቶሎ ብለን የጀመርነውን ቤታችንን ጨርሰን ይሄን ሞጃ ሰፈር ለቀን መሄድ ነው። አዎ እኔም የጀመርኩትን የኪራይ ቤት ፍለጋ እቀጥላለሁ። እንዲህ ማሾፊያ ሆኜማ ከዚህ በኋላ ከእናንተ ጋር አልኖርም። እሱን ሲነጋ እናውራው ፍሬገነት። አሁን ሁላችንም የምናወራውን የምናውቀው አይመስለኝም። ግማሾቻችን በአድናቆት፣ ግማሾቻችን በድብደባ፣ ግማሾቻችን በመጠጥ ደንዝዘናል። ተናገርኩ እኮ። ጭቅጭቁን ተውና አስተኙኝ። እርሶ ደግሞ እጆ ላይ የተኛችውን ልጅ ይዘው ገብተው አይተኙ? ከዚህ በላይ አናዝሮ እንግዲህ ልጆ አልጋዬ ላይ ይተኙ ብሎታል። እችን ደንደሳም ልጃገረድ እንዳትሉልኝ። ጀመራችሁ ደግሞ። እማ ቀስ ብለሽ የተኛችውን ልጄን አቀብኝ። በኋላ ስትጣሉ ብጥሏት ደግሞ ሌላ ጣጣ ነው። ያው ያዛት። እጄን እንዴ ምን ሆነሻል? ያተ እጁ እንደተሰበረ እያወቅሽ ታሳቅፊያለሽ? ወይኔ አፈር ልብላ። እኔ መች አየሁት? ይቺ በነገር ልቤን አጥፍታ። ተቀበሉታ። ነይ ተቀበዩ። አንቺ እንዴ ምን ቆማ ታዘኛለች? ሰላም። አቤት ቴዲ። አንድ ነገር ልንገርሽ። ንገረኝ። ይሄ እናንተ ቤት የማደሩን ሐሳብ ግን አልወደድኩትም። ለምን? ምንድነው ያስፈራ? መፍራት ሳይሆን በቃ ዝም ብሎ የሆነ የሚሸክክሽ አይነት ስሜት የለም? እንደዛ ሽክክ ብሎኛል። አማራጭ አለ? እኔ እንጃ። የሆነ ፔንሲዮን ነገር ፈልጌ ልደራ። ከምር ነው? እና የሞጃ ሰፈር ሴተኛ አዳሪዎች መጫወቻ መሆን ትፈልጋለህ? አዎ በእናትህ ሰላም፣ ምንም አልሆንም። ልሸኝሽና እኔ ሌላ ማደሪያ አልፈልግ። እንደዛ ከሆነ አብረን የምናድረው። ያምሻል እንዴ? እና ወንድምሽ ይግደለኝ? ምን ስለሆነ ነው የሚገልህ? ትቀልጃለሽ እንዴ? አንቺ ስትቆጭኝ የምፈራሽ ለምን ይመስልሻል? አባቡ ጥርሴን የሚያወልቅልኝ እየመሰለኝ እኮ ነው። አታካብድሽ። አስቢው እስኪ። እናንተ ቤት ማንነኝ ብዬ ገብቼ ነው የማድረው። እሱን ለኔ ተውልኝ። በኋላ ግን ሰላም ይሁን። አቦ በእናትህ ቴዲ፣ ተነጋግረን ጨርሰን በር ላይ ስትደርስ አዲስ ትሆናለህ እንዴ? እሺ ቆይ አንዴ ላስብበት። ተኝተህ ታስብበታለህ እንዴ? እኔ እዚህ ብርድ እየጠጣሁ ልታስብብኝ ያምራል እንዴ?
ማን ነው? ፋዘርሽ ሰላም ነው አባ? ቆይ ከየት ነው በዚህ ሰዓት? እንዴ አባ ድግሱ ጋር አብረን አልነበረን እንዴ? ድግሱ ካለቀ ታዲያ ስንት ሰዓት አለፈው? እኔ እኮ ገብተሽ ተኝተሻል ብያለሁ። እንግባ አባ፣ በጣም በርዶኛል። እሱም አልበል አላወቅኩትም እንዳትለኝ ብቻ። ማን ነው? ቴዲ ነው እንዴ? ረስተኸው ባልሆነ። እሱ አፍ የለውም አይናገርም? እናገራለሁ። እታች ሰፈር በዘይቱ ቤት አካባቢ የፈረሱ ቤቶች አሉ አይደል? ቴዲ እዛ ሰፈር የሚኖር ልጅ ነው። የአባቡ ጓደኛ እኮ ነው። አባቡኛ ቤት ታድራለህ ብሎት ከፍሬ ገነት ጋር እየተጨቃጨቀ ጥሎ ሲመጣ በቃ ይዞ መጣው። አባብዬ ሰላም። አቤት አባ። ሂጂ ግቢና ተኝ። እንዴ እሱስ? እሱ እዚህ ሶፋ ላይ ይተኛል። አንተስ? እኔ ደግሞ እዚህኛው ሶፋ ላይ ተቀምጬ እሱን ስጠብቅ አድራለሁ። አባ ሂጂ ግቢና ተኝ አንቺ። ተቀመጥ። እሺ ተኛ እሱ ሶፋ ላይ። እሺ ቴዲ ነው ያለችው ስምህን? አዎ ቴዎድሮስ ይልማ። ስንት ዓመት ነው? 17 ትማራለህ ወይስ ትሰራለህ? እማራለሁ። ወላጅ አለ? አዎ አለ። ይሄ ቤት የማን ቤት እንደሆነ ታውቃለህ? አዎ አውቃለሁ። የእርሶ ነው። እኔ ማን ነኝ? አቶ አማረ። አማረማ? እኔ እንጃ የአባቱን ስም እንኳን አላውቀውም። ታዲያ አባቴን ስም ሳታውቅ ነው ልጆቼን አውቀህ ቤቴን አውቀህ ቤቴ ልታድር የመጣኸው? ይቅርታ። ለይቅርታው ትደርሳለህ። ቆይ አትቸኩል። እሺ ቀጥሎ ለምጠይቅ ጥያቄ አንዲት ውሸት ሳትቀላቅል ትመልስልኛለህ። እሺ ሰላምን የት ነው የምታውቃት? እዚሁ ሰፈር። ምን ስታረግ? ስትኖር። ትወዳታለህ? ኧረ አትወዳትም? አዎ። ታዲያ ካልወደድካት ምን ስርስሯ ትላለህ? እወዳታለሁ። እሺ ትመቸኛለች። ትመችሃለች? አዎ ትመችሃለች። ጫፏን ነክተሃት ታውቃለህ? ጫፏን ነክተሃት ሲሉ? ጨብጠሃት፣ አቅፋሃት፣ አዝለሃት ወይም ማንኛውም አይነት አካላዊ ቅርርብና ንክኬ የመሰለ ነገር? አዎ። በጣም ጥሩ። ተሳስማችሁ ታውቃላችሁ? አንድ ጊዜ ብቻ፣ እሱም በስተት። እንዴት በስተት ማለት? ዝም ብሎ የመሳሳም ውድድር ተደርጎ በቃ አለ አይደለ? ባለጌ ነገር አድርጋችሁ ታውቃላችሁ? ባለጌ ነገር ሲሉ? የባልና የሚስት ጨዋታ ነገር? ኧረ ዝም ብሎ ለጨዋታም ቢሆን እንደው ለውድድር። ኧረ ሰላም አባት፣ በጣም አስጨነቁኝ እኮ። ይጭነቀሃ። አንተ ልጄን ተከትለ ስትመጣ አልጨነቀኝም እንዴ? ነው ልብ ድካም አለብህ? አዎ ትንሽ አለብኝ። ወይ እንዴት ይሻልሃል ታዲያ? እችም ጥያቄ ሆና ካስጨነቀችህ እኮ ሞተ ማደርህ ነው። ቁጭ በል። ወደ ለምን የተነሳው? ወደ ቤቴ። ከዚህ ሰፈር ለቀሃል አልተባለም? ቤት መቼም ሩቅ ነው። አዎ ቢሆንም እሄዳለሁ። አፍ ደረቅ ካልብ ውሃ ልስጥህ? አይ አልፈልግም። ጠንካራ መጠጥስ ትፈልጋለህ? ኧረ በል ጠንካራ ጥፊ ሳይከተል ቁጭ በል። እሺ 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 እሺ። የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ መሰረት ሕይወት፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ዘሪሁን ብርሃኑ ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት መዓዛ ወርቁ። የወፌ ቆመች ድራማን ሌላ ውሎ ሳምንት ይጠብቁ። ወፌ ቆመች